በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እግዚአብሔር ልጆች እንዴት አደራችሁ? እንደምን ከረማችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላካችን ቅዱስ እግዚአብሔር ስለማይነገረው ስጦታ ሁሉ ቅዱስ ስሙ የተመሰገነ ይሁን። የሁሉ እናት የሁሉ እመቤት የሁሉ ፍቅረኛ እመቤታችን ቅድስት ድንግል ማርያም ምስጋና ይድረሳት። ለመስቀሉ ምስጋና ይድረሰው። ቅዱሳን ሁሉ እግዚአብሔር ባከበራቸው መጠን የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ ዛሬ ሆሳዕና ነው። ሆሳዕና ማለት እንደ መጽሐፍ ቅዱስ ገለጻ እንደ ሊቃውንትም ምስጢር አፈታት ሆሳዕና ማለት መድኃኒት ማለት ነው። ሆሳዕና ማለት አሁን አድን ማለት ነው። ይሄ በወንጌላቱ በሰፊው ተጽፏል። መነሻ ግን የምናደርገው ቅድም በቅዳሴያችን ላይ የተነበበልን የማቴዎስ ወንጌልን ነው። የማቴዎስን ወንጌል መነሻ እናደርጋለን። በዚህ በሆሳዕና በዓል በዋናነት የሚገለጹ ሶስት ነገሮች አሉ። ስንት ነገሮች? ሶስት ነገሮች አሉ። ሐዋርያት፣ አህያ ውርንጫዋና እንደገና ደግሞ አይሁድ። የሶስት ሶስት ነገሮች ትልቅ ቦታ ይዘው ይገኛሉ። ይሰማቸዋል። ሐዋርያት፣ ውርንጫዋ ወይም አህያዋ ከልጇ ከውርንጫዋ ጋር እንደገና ደግሞ አይሁድ አሉ። እነዚህ ሶስት አካላት አሉ። ሶስቱንም አካላት ደግሞ የሚያቀናጅ አንድ የሚያደርግ በልዩነትም በአንድነትም የሚያያቸው እግዚአብሔር ነው። የሚገርመው አይጣ ላይ አድርስ ይላሉ እውነት አባቶቻችን። አይጣ ላይ አድርስ ነው። ያቺ አህያ እግዚአብሔር መረጣት። ታስራ ነበረ ተፈታ እንድትመጣ። አይሁድ አህያዋ ስትፈታ፣ አይሁድ ግን እየታሰሩ ነበር። አይጣ ላይ አድርስ ነው። እዚህ ሀገር እንግዲህ ያልገጠመኝ ኢትዮጵያ አንቺ እማሆይ ሴቷን ቅዳሴ የምታስቀድሰው አትች ቤት ውስጥ ይጀምራል። ወንድሟ እማሆይ አንቺ እኮ ከለምዛ ገዳማት ገቢ በቃ ገዳም ገቢ አንቺ እኮ ከቄሶቹ በላይ ሆነሻል በማለት ይተቻል። መንገድ ላይ ላይም ሲኬድ ከአሁን በፊት እንደው እንዳለግሞ እንጂ ነግሬያቸዋለሁ። አንድ ቀን ቀሚሴን ለብሼ ቆቤን አድርጌ ለአገልግሎት ወደ መንደር ሄጃለሁ። የእመቤታችን ቀን ነው እና ዝክር ለመዘከር ነው። ያው ቄስና ዝክር አይለያዩም እና ሁለት ልጆች መንገድ ላይ አሉ። መምህር አብደላ የሚል ስም ሰማሁ። እግዚአብሔር ያሳየሽ። መምህር አብደላ መምህሬ ሌላ ነው፣ አብደላ ደግሞ ሌላ ነው። ምን አገናኝ? ትችት ማለት እኮ ነው። ዝርዝሩን አልጨምርበትም ካሁን በፊትም ስለነገርኳቸው እና ምን ለማለት ነው? መንፈሳዊ አገልግሎት ሲካሄድ አይጣ ላይ አድርስ ነው። ይሄ የእግዚአብሔር ሆነው ሳለ የእግዚአብሔርነታቸውን የረሱ ሰዎች ደንቀራ ታውቃላችሁ? ደንቀራ መንገድ ላይ ይጥላሉ። ያ ደንቀራ ሲጣል እኔ ደንቀራ አድራጊዎች ደንቀራ ሲያደርጉ አላየሁትም፣ ግን ሳንኖርበት ወይም ቦታ ላይ ሳንሄድ ማንበብ ይቻላል፣ መረዳት ማወቅ ይቻላል። ምንድን ነው የሚደረገው? ያን የራሳቸውን ክፉ ነገር እንደዚህ ራሳቸውን አዙረው ዶሮውንም ራስ አዙረው ይጥላሉ አይደል? የኔ ጦስ፣ የኔ ጥንቡሳት፣ የኔ ክፉ ነገር አንቺ ላይ ይደር ማለት ነው፣ ዶሮዋን ማለት ነው። ስለዚህ መንገድ ላይ ሲጥሉት የኔን ክፉ የረገጠው ሰው ይውሰድ ማለታቸው ነው። አለመታደል ነው። እግዚአብሔር ወይ አድነኝ፣ አንተ እኔን ልጅህን ባሪያን ነፃ አውጣኝ፣ ሕዝብህንም አድን ነፃ አውጣ ማለት ሲቻል አብሮ መዳን እየተቻለ አብሮ መጥፋት ይሄ የሰይጣን ስራ ነው። ስለዚህ ምንድን ነው እነዚህን ሁሉ ነገሮች እንድቃኝ ያደረገኝ የአይሁድ ጉዳይ እጅግ ስለሚያሳዝን ነው። ሶስቱ አካላት አሉ። ሐዋርያት የደስታው ምንጭ ከስሩ ሆነው የደስታውን ምንጭ ክርስቶስን እሱ በእውነት ነቃ ሕይወት ነው። ነቅ ንጹሕ ዘማንግተ ሕቅ ንጹሐን ዝውቱ ዜራ ግብሮሙ ለሐዋርያት። ንጹሕ ከሆነ ሁላችሁ ከቃሉ ጋር ሁሉ ስልኩን ወፍ ያደርጉታል። ንጹሕ ከሆነ ከሕግ ምንጭ የተገኘ የሕይወት ምንጭ ይኸውም የሐዋርያት የዜናቸው ነገር ነው። ስለዚህ የሕይወት ምንጭ ከሆነው ከእሱ ሕይወት ከሚፈልቀው ከኢየሱስ ክርስቶስ አጠገቡ ሆነው ቸርነቱን ያደንቃሉ፣ ስራውን ይመሰክራሉ፣ ርኅራኄውን በጎነቱን ያወራሉ፣ ይናገራሉ። ሐዋርያት እንዲህ ባለ ደስታ እየራኙ እየተነሸነሹ በእውነት እየተጫወቱ ነበር። ሐዋርያት በደስታ በልዩ ሕይወት ነበሩ። አይሁድ ደግሞ ያቺ አህያ ደግሞ ታስራ ነበር። ምን አታውቅም።
የምታውቀው መታሰሯ ብቻ ነው። በዚያ ላይ ደግሞ ግዛደ ሰው የሰው ግዛድ የላትም። ሰው አይደለችም፣ እንስሳ ናት። ታስራ ነበር። የታሰረችውን ባለቤቶቿ እንኳ አልፈቷትም ነበር። የታሰረችውን አህያ ፈታ፣ ለሐዋርያት ደስታን ሰጠ። አይሁድ የሁለቱም ነገር ሲሆን እብዳሉ በቅናት። እንደገና ደግሞ ሕፃናትን ይዘምሩ ነበር። ሆሳዕና ለወልደ ዳዊት፣ ለዳዊት ልጅ ሆሳዕና ነው። አዎ የሚያድን የዳዊት ልጅ ነው እያሉ ሕፃናቱም ይዘምሩ ነበረ። ይህን ሲያዩ ተቃጠሉ። ይሁላችሁ ነጫጭ ለብሰን ቤተ ክርስቲያን ስንመጣ በጥምቀት የኢትዮጵያ ምድር ስንከድናት በሌሎችም በዓላት በዓለም ሁሉ ወጥተን ስንታይ ዓለም ይቃጠላል፣ ሰይጣን ይቃጠላል። ሰይጣን ያደረባቸው ሰዎች ከዚህ ጸጋ ውጭ ስለሆኑ እንዳይሆን ማለት ነው። አይሁድ እንደዛ ነበር። ቀኑ እባክህ ዝም እንዲሉ አድርጋቸዋል። ክብር ይግባውና እሱ ደግሞ ምን አለ? እነዚህ ዝም ቢሉ እንኳን ድንጋዮች ያመሰግኑኛል። ይውላችሁ አይሁድ ከድንጋይ አንሰው ነበር። ቸሩ መድኃኔዓለም ከድንጋይ ያሳንሰን፣ ከድንጋይ ያሳንሰን። ድንጋዮች ይናገራሉ አለ። ድንጋይ ማለት አይሰማም፣ አይለማም፣ ነፍስ የለውም። ልክ እንደዚህ በድን የሆኑ ሰዎች አሉ። በድን ማለት የማይንቀሳቀስ ሬሳ ማለት ነው። የሞተ ማለት ነው። ነፍስ የተለየው ማለት ነው። ነፍስ ማለት መንፈሳዊ ሕይወት ነው። ርኅራኄ ነው። እግዚአብሔራዊ ጠባይ ነው። እንደዚህ የሌላቸው ሰዎች አሉ። እንደዚህ የሌላቸውን ሰዎች ለምስጋና የሚያተጋ የራሱ ገንዘቡ የሚያደርግ ከእስርም የሚፈታ እንደ አህያ እንግዲህ የተናቀች ናት። የተናቁትን ሰዎች በእውቀት የተናቁትን ምኑናነ እውቀት የሆኑትን እውቀትን የሸሹትን እውቀትን የሸሻቸውን በሀብትም በስልጣንም በዝናም በመልክም በውበትም በብዙ ነገር አንዳንድ ጊዜ በደዌ የተመቱ ሰው የናቃቸው ሰው የጠላቸው ሰው የሸሻቸውን እንደ አህያይቱ የተጠየፋቸውን ሰዎች እግዚአብሔር ምን ያደርጋል? ይፈታል ከእስር። አቤት በፈታ ጊዜ! ፈቶ እኮ ዝም ብሎ አይለቅም። ይፈታና እርሱ ይቀመጥበታል። እንደው እንደ አህያይቱ ይሆንኛል። ይቀመጥብና መድኃኒዓለም ይቀመጥብና፣ እሱ ሲቀመጥብን ደግሞ መንገዱ ሁሉ ይነጠፋል። አያችሁ፣ ይሸሹን የነበሩ ሰዎች ያነጥፉልናል፣ እልል ይሉልናል፣ ያጨበጭቡልናል፣ ጉድ ይላሉ። ምን ጉድ ነው? ክርስቶስ እኮ እንደዛ ነው። መኑ ውእቱ ዝንቱ። ቅዳሴ ላይ ሰማችሁ? ዲያቆናቱ ዛሬ ሊቀ ዲያቆናት አርቡን ጥሩ አድርጓሉ። አርቡ ሲል ካህኑ ደግሞ ምን ይላል? መኑ ውእቱ ዝንቱ ይላል። ይሄ ማን ነው አሉ። ከወንጌሉ የተወሰደ ነው። ተገርመው ይሄ ማን ነው ያሉት ክርስቶስን ብቻ አይደለም አጀቡን ጭምር ነው። እነዚህ ህዝቦች አይባልም። ይኸውልህ ይሄ ህዝብ ነው የሚባለው። አንድ ወገን አድርጎ ማለት ነው። እንደ አንድ አድርጎ ይሄ ህዝብ። ስለዚህ የህዝብ ብዛት ሲያይ መኑ ውእቱ ዝንቱ፣ አዎ ክርስቶስን ነው። ይሄ ማን ነው? ይሄ ሁሉ ህዝብ የሚከበው እንዲህ ልዩ ድንቅ በሆነ ነገር የሚመላለሱ ብሎ ክርስቶስን ሲያደንቁ ሐዋርያትንም የሚከተለውንም ህዝብ ምንኛ ያማረ ነው፣ ምንኛ የተዋበ ነው ብለዋል። እርሱ ግን በዚህ ቃል ትምህርታችን እንቋጫለን፣ ሰዓታችን አልቋል። እርሱ ግን ምን አለ? የሚያመሰግኑትን ሕፃናት ተቀበለላቸው፣ ባረካቸው። ሐዋርያትንም ሞገስ ሆናቸው። አይሁድ ግን ከጀርባቸው ኢየሩሳሌም ነበረች። ኢየሩሳሌም በእነርሱ ቁጥጥር ስር ነበረች። ፈዛ ደንግዛ ተይዛ አዚም ተደርጎባት የምትሆነውን አታውቅም ነበር። መድኃኒቷን አታውቅም ነበር። መድኃኒቷን አልተቀበለችውም ነበር ክርስቶስን። እማማ ኢትዮጵያ የብዙ ሊቃውንት መናኸሪያ፣ የብዙ ቅዱሳን መገኛ መድኃኒቷን ክርስቶስን እንደሚገባ ማስተናገድ ባቃታት ጊዜ ኢየሩሳሌምን ኢየሩሳሌም ሆይ ሰላምሽ ዛሬ ነበረ፣ አንቺ ግን አላወቅሽም። ቅጥርሽን ያፈርሳሉ፣ ይከቡሻል፣ ያስጨንቁሻል ብሎ አለቀሰላት። አለቀሰላት ለኢየሩሳሌም ክርስቶስ አለቀሰላት። ለማማ ኢትዮጵያ እግዚአብሔር ወልድ አልቅሶላታል። ዛሬ እንደዚህ በቀኝ በግራ በፊት በኋላ የሚያዋክቧት የሚያስጨንቋት እጃቸው ረጅም የሆኑ ኃያላት እርስ በርስ የሚያናክሱን አንተ ነህ፣
ያኛው ግን አንተን እንዲህ አድርጓል ያመጣብህ ሄደብህ እያሉ እንዲህ የሚያደርጉን ክርስቶስን በሰላሙ ጊዜ አሁን አድም ና የሰላሙ ንጉሥ ና ግባ አንተ ለመድኃኒት ማለት ያልቻልንባቸው እነዚያ በኃጢአት የደከምንባቸው ወራት ተቆጥረው ነው። ግን ክብር ይግባውና ያም ሆኖ ወደ ኢየሩሳሌም ገብቷል። ያም ሆኖ ነገር ዛሬ ክርስቶስ ኢትዮጵያ ላይ አለ። ደግሞ ሰው አለው እግዚአብሔር ቅዱሳኑ አሉት። የእነሱን እንባ ይቀበላል፣ የእነሱን ጸሎት ይቀበላል፣ ይቆጥራል። የመዳን ቀን ይመጣል። ያ የመዳን ቀን ሲመጣ ከሕፃናቱ ጋር ለመዘመር በሐዘኑ ጊዜ ከክርስቶስ ጋር አብሮ መሆን ይገባል። የተወደዳችሁ ምዕመናን፣ የእግዚአብሔር ልጆች የሆሳዕና መድኃኒትነት የሚሰራው ለሚቀበሉት ነው። ለማን ነው የሚሰራው? ለማን ነው የሚሰራው? ሕፃናት ተቀብለውታል። የዘንባባ ዝንጣፊ ይዘው ሆሳዕና በአርያም ሆሳዕና በአርያም እያሉ ዘንባባውን ይዘው ዘምረውለታል። ለእነሱ ነው መድኃኒትነት የሰራው። ሐዋርያት ዘንባባውን ይዘው ክርስቶስን አምላካቸውን አጅበው እየሰገዱለት አክብረውታል። መድኃኒትነት የሰራው ለእነሱ ነው። ላመኑ ለተቀበሉ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በስሙ ለሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ ወዷልና አንድያ ልጁን የሰጠውን ያ አንድያ ልጁ ለሚቀበሉት ነው የዘላለም ሕይወትነትና ለተቀበለችው ለተዋህዶ ሃይማኖታችን ለኛ ለማህበረ በኩር ለምዕመናን ማህበር ለዚህ አንድነት በሰማይም ላለች ለዚያች ቤተክርስቲያን አንድነት ለኛ መድኃኒት ዛሬ ሆኖልናል። ሆሳዕና በአርያም ይህንን መድኃኒት ከኛ ለማራቅ ቀን ከሌት እየተጋ የሚሰራውን የሰይጣንን ኃይል እግዚአብሔር ያድክምልን። አጽራረ ቤተክርስቲያኑ እግዚአብሔር ያስታክስልን። ለሀገራችን ለኢትዮጵያ ሰላም ያድልልን። ሁላችንም ፍጻሜያችን ያሳምርልን። ሆሳዕና በአርያም በላይ በአርያም መድኃኒት የሆንከው እግዚአብሔር ሆይ ዛሬ እንደኛ መድኃኒት ነን። በስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ለሁላችንም የሕይወትን ቃል አብሮ ያሰማን።